ሰላም በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ስለ ቤተ ክርስቲያን ዝም አልልም የሚል ፕሮግራማችን ነው። እንኳን ደህና ቆያችሁን። የተዘከረነ ሚዲያ ተከታታዮች እስኪ ሼር እያደረጋችሁ ለብዙ ሰው እንዲዳረስ አድርጉ። እንግዲህ ስለ ቤተ ክርስቲያን ዝም አልልም በሚለው መርሃ ግብራችን ዛሬም ሰሞኑን ስለ ስውሯ ማርያም ብዙ ወሬዎች እየተወሩ ነበር። እኛ ደግሞ በአካል ስውሯ ማርያም መጠን ያለውን ነገር አጣርተን ለተዋህዶ ልጆች ልናደርሳችሁ ወደ ስውሯ ማርያም አቅንተናል። ስውሯ ማርያም ብዙዎችን ከካንሰር፣ ከኤችአይቪ፣ ከአስም፣ ከነርቭ፣ ከእጢ እየፈወሰች ያለች ታላቅ ገዳም ነች። እንዲሁም ደግሞ ደጇ ላይ ተሳልመው እንቆቅልሻቸው ያልታበሰላቸው፣ ሸክማቸው ያልቀለላቸው፣ በሽታቸው ያልተራገፈላቸው፣ ሰላም ያጡ ሰላም ያላገኙ፣ ሕይወት የሌላቸው ወደ እውነተኛ ሕይወት ክርስቶስ ያልተመለሱ የሉም። ብዙዎቻቸው ከበሽታቸው ድነዋል። ብዙዎቻቸው ገንዘባቸው ተባርቋል። ብዙዎቻቸው ልጆቻቸው ከበሽታ ድነውላቸዋል። ዛሬስ ስውሯ ማርያም ምን ተፈጥሮ ነው? ሰሞኑን በአንዳንድ ሶሻል ሚዲያ ስለ ስውሯ ማርያም ብዙ ወሬዎች አሉ። እውነታው ግን ምንድነው የሚለውን ለእናንተ ለተዋህዶ ልጆች ልናደርስ መጠናል። የሰው ልጆች ነን። የሰው ልጅ ያጠፋል። ጥፋት ካለ በይቅርታ እናልፋለን። አገልግሎቱ ግን ያማረ የተሳካ ሆኖ ኦርቶዶክሳውያን የተዋህዶ ልጆች እየመጡ ከጭንቀታቸው እንዲድኑ፣ እንዲፈወሱ፣ የበለጠ ክርስቶስ እንዲያገለግሉ በአንድነት በህብረት ስለ ቤተክርስቲያን ዝም ሳንል ውስጥ ገብተን የቤተክርስቲያንን መንገድና ህልውና አስተምሯ ምን ይመስላል የሚለውን እንግዲህ ሁላችንም የተዋህዶ ልጆች የኃላፊነታችን እንወጣለን ማለት ነው። ስውሯ ማርያም ውስጥ ገብተን ደግሞ ምስክርነት ያለውን ሁኔታ በደንብ እናያለን። እስከ መጨረሻው ተከታተሉ። በተለይ እዚህ ቦታ ላይ የመጣችሁ ጀሪካ ላስቀምጠን ጸበሉ አልደረሰንም፣ ጥምቀቱ አልደረሰንም፣ ተሰቃየን፣ ተንገላታን ለምትሉ የዓይን እማኝ ነው። ይሁት ይህ ጀሪካ ውጭ ላይ የተሰለፈው ጀሪካ ታያላችሁ። ይህ ሁሉ የተሰለፈ የስውሯ ማርያም ወታደር አገልጋይ ነው። ይህ ሁሉ እየቀዳ እያስተናገደ ነው ያለው። እንግዲህ ይህ ሁሉ ጀሪካ ለመቅዳት ምን አይነት ፈተና ሊሆን እንደሚችል፣ ምን አይነት ጉልበት እንደሚጠይቅ መቼም ለሁላችን ነው። በዚህ መልኩ ግን ወጣቶቹ በቻሉት መልኩ አሳያችሁ ነው። ውጭ ማለት ኦርቶዶክሳውያን በተለይ ወደ ገዳም ስንሄድ ብንግባባ ሚለውን በጣም ጀሪካ ነው ያለው። 24 ሰዓት ነው የሚሰሩት። እኔ በአይኔ እንዳየሁት 24 ሰዓት ነው እየቀዱ ያሉ እያገለገሉ ያሉ አገልጋዮች። ግን እንደው አንዳንድ መንፈሳዊ ቅናት የማይሉት አጋንንታዊ ቅናት የገዳሟን ስም ለማጥፋት በውሸት ብዙ ስራ እየተሰራጨ ነው። እባካችሁ ልቦና ይስጣችሁ። ጀሪካው ሙሉ እናሳያቸው። እዚህ ውስጥ እየተቀዳ ያለው ነው። እዚህ ደግሞ ይህን ያክል ጀሪካ ነው የተሰለፈው። ይህን ያክል ተራራ የሚያክል ለመቅዳት ምን ያክል ጉልበት እንደሚጠይቅ ፍርዱ ለእናንተ የተዋህዶ ልጆች ይሁን እና ሁላችሁ የምትመጡ በተለይ የምትመጡ ሰዎች ጊዜ ሰጣችሁ አንዴው ተረጋግታችሁ በቀናቶች ውስጥ እንዲቀዳላችሁ እንዲደርሳችሁ ረጋ ብላችሁ ቢሆን ይሻላል እንጂ በጣም እኔ ካየሁት አንጻር አዝኛለሁ። ጀሪካው ብዙ ነው። መች ተቀርጾ እንደሚያልቅ እንኳን እስኪ ወደዚህ ነው። አሁን እናታችን ስውሯ ማርያም እንግዲህ ሸራ ጥለው እንደዚህ ለመዳን መጡ እና አዳራሹ ደግሞ ጥቂት በመሆኑ ውጪ ላይ ነው ያገኘኋቸው። እንዴው እናታችን ስውሯ ማርያም መች መጡ? እኔ ከትናንት ወዲያ ነው ግን የመጣሁት የገባሁት እዚህ ማለት ነው። አሁን በጣም ተጠይቆ ስጠይቅ ሬሳ ልጅ ቤት ውስጥ ስሞትባት ብድግ አድርጋ እንደ ብሎ ስሞት ወይኔ ብላ ሌላ ሐኪም ቤት ሳትሄድ ወዲህ ሳትሄድ እቅፍ አድርጋ እዚህ ስትመጣ ቄሳዘው ልጁ ቁልጭ አለ። የሚገርም ታምር ነው። እናታችን እንግዲህ ምን እንዳሉ ሰማችሁ? ሬሳ ሞተ ተብሎ አቅፈው አመጣው እዚህ ቤተክርስቲያን ላይ ሲያስቀምጡት ብድግ ብሎ ተነሳ። ስለዚህ እንደዚህ ፈውስ የሚደረግበት ቅዱስ ስፍራ ነውና እኔም ባይኔ አይቻለሁ።
አዳራሽ ይሰራ ይስፋፋ፣ በደንብ መላው ኦርቶዶክሳውያን የተዋሕዶ ልጆች እየመጡ ይዳኑ ነው የሚሉ። እስኪ ለዓለም ሕዝብ ምን ይላሉ? በጣም ደስ የሚለው ተስማምቶ ህዝቡ ሁሉን ነገር ማድረግ አለበት። ሌብነት ሳይሄድ ሳይሰርቅ፣ አንተ ከራበ እኔ ከራበ ያ ከራበ አይዞ ይህን እናንሳ፣ ይህን እናጥራ፣ ይህን እናሳምር። የዘላለም ቤታችን ቀብራችን እዚህ ቦታ ይሆናል። በትክክል ሌላ ቦታ ሳይሆን አሁን ስሞለኩሶ የት ነው? ደብረ ሊባኖስ ነው። እኔ የእሱ ልጅ ነኝ። ስለዚህ ሁሉን ነገር ታቦቱን እንትን ብላችሁ አክብራችሁ ትበላላችሁ፣ ትጠጣላችሁ። አትስረቁ፣ ሌብነት ይቅር፣ ጸሎት አድርጉ፣ በደንብ ስሙ፣ አልቅሱና ለምኑ። ስትለምኑ ደግሞ በአፍ አይደለም፣ ድፍት በልና እንባህን እንዲስጥና ሂድ። ይሄ ነው አይደለም? በትክክል ነው እናታችን። ከልባችሁ አዝኑ፣ እዘኑ፣ አልቅሱ፣ ንስሐ ግቡ ነው የሚሉት። ለሀገራችንም ድፍት ቀና ብላችሁ ልጆቼ ብን ብላችሁ ወደ ሰው ሀገር አትሄዱ። ባላችሁበት ቦታ ኑሩ። ለእናት ለአባት ይሄ ተገደለ ይሄ ሞተ ስሉ እናት አረርን ደበን ጸሎት አድርጉ። በቃ ጸሎት ከሆነ አዲስ አበባ ገነት ነው። ሁሉ ገነት እንበላለን እንጠጣለን። ብን ብለው ሄዱት ለእናት ለአባት ተገዝተው ግዳቸው የሞተ እንደሆነስ ሞተ። እናት ደግሞ ታብዳለች፣ ትሞታለች። ይሄ መወገድ አለበት። ፈጣሪ ደግሞ ይሄን ስንል ደግሞ የምንጎርሰውን ደግሞ ያዝልናል። ሁሉም እንደዛ እያደረጋችሁ ስሩ ነው ብለው አመሰግናለሁ። እንግዲህ መላ ኦርቶዶክሳውያን እናታችን የመጡት ከአዲስ አበባ ነው፣ ግን ሬሳ ሙት ሲነሳ አይተናል እያሉ ነው እናታችን ማለት ነው። ስለዚህ መላ ኦርቶዶክሳውያን እናታችን ስውሯ ማርያም በጣም ብዙ ስራ እየሰራች ነው፣ ፈውስ እያደረገች ነው፣ ብዙ ነገር እያደረገች ነው። በመላው ዓለም ያላችሁ የተዋሕዶ ልጆች እዚህ ቦታ ኑዳ ነው። በተለይ ደግሞ የተዋሕዶ ባለሀብቶች የት ናችሁ? እስኪ ኑና የዚህም ቦታ ችግር ቅረፉ። አዳራሽ ስሩ፣ የልማት መንገዱን አፋጥኑ፣ ቤተክርስቲያኗን ምን ጎደለሽ ብላችሁ ጠይቁ። እሺ እሱ ልጄ ነው። ኮየ ፈጬ ነው የምኖረው። እሺ አሁን እኔ ተነስቼ እነሱን ለመጠየቅ ሲሄድ እዛ ጋር ሚካኤል ተክልዬ አርቤስ አርሴማ አሁን በቀደም ነው የገባችሁ ቆመዋል። ልግባ አልኳት። አዎ ልጄ ወሰደችኝና እዛ ገባሁ። አዳራሽ ሙሉን አንድ ሰው ጠፍቶ ይኸው ምስክር ዛሬ እንጂ አንተን ያመጣኝ ይሄንን ይዤ የልጄ ልጅ ነው 15 ቀኑን ጨርሼ ወጣሁ። ውሻ ይገባል፣ አህያ ይገባል፣ መውጫ የለው። ቄሱም እምበላ የለም። ኮንዶ ቤት ያሉ ሰዎች ያመጡና ያበሉናል። ቤተ ክርስቲያኑ ላይ ካህን የለም፣ አገልጋይ የለውማ። አለው የለውም። በኋላ እኔ ያደረኩትን ነው የምነግርህ። አሁን እኔ አዲስ አበባ ነው ቤቴ፣ ነግሬሃለሁ። 14 ቀበሌ ነው። ልመና ገባሁ። አዳምጠኝ። ቁጭ ብዬ አይቼ ቄሱ ስጡኝ እስቲ ይሄን እንደዚህ ይዘው የምጣልበታል አይደለም። አሁን ገና ከመጣው ስንት ወሬ ነው? 3 ወሬ ነው። የዛሬ 15 ቀን 3000 ብር አገባሁ። ግን ቤተክርስቲያን ውስጥ አልሄድኩም። የማርያም ቀን ደግሞ ጥዋ ጠጣለሁ። እዛ ውስጥ 10 ብር ጣሉልኝ ብዬ አስቀምጫለሁ። ገና ወስጄ እሰጣለሁ። እንዲህ ያለውን ነገር ደግሞ ቤተክርስቲያን የሆነውን ነገር አቃን ምስክር ነው። አሁን እኔ ሰው ምን አላለም እኮ ቤተክርስቲያን ሄጃለም እኮ ፈርቻለሁ። የማውቀውን ጉራጌውን በጉራጌ አፍ አማርኛውን እባክህ እሺ እንቺ ጉራጌኛ ያውቃሉ? አዎ እሺ። በጉራጌኛ ትንሽ አውሩት። አይደለም እስኪ አውሩ ትንሽ። ነገርኩ ቋንቋውን ግድ የለም ሰጠኝ። አንዱ 1000 ብር ሰጠኝ፣ አንዱ 500 ሰጠኝ። እንዴ ጎረቤት ነው፣ ሁሉ መንገደኛ ነው። ሁሉም ያላቸውን አውጥተው ሰጥተው ገንዘቡን ግን ቁጭ አድርጌዋለሁ። ጥዋ ደግሞ እሸከማለሁ። ጥዋ የምሸከመው ብዙ ጊዜ ነው። በመለስ ጊዜ በስለት ባለቤቴ ዘምቶ እሸከማታለሁ። ገንዘብ አልፈልግም፣ ሆድ አልፈልግም። እኔ ጥዋ እሸከማለሁ። ያንን ደግሞ ለሰው ሰጥቻለሁ እንዳይሰርቁት። ለማመርተኛ ሰጥቶ እንደዛ ይደረጋል። አግዙ። አዎ ትድናላችሁ ከሁሉ ነገር። አይዟችሁ። ያው የመጀመሪያ የሰጠን ገንዘብ እሱ ነው። ሌላ ምስክርነት እንወስዳለን፣ እንቀጥላለን። እሺ እሺ ውድነሽ እባላለሁ። እመቤታችን ቅድስት ድንግል ማርያም ሳሊልነት ቅድስት ያደረገችልኝ ታላቅ ነገር ነው። ዝናዋ በዓለም ይወራ፣ ዓለም ሁላ ይምጣላት እና
ምንድነው ምለስ ይሄ ክብሯ መገለጫ ነው እንጂ ይሄ ያደረገችው ብዙ ነው። ያደረገችም ያለችው በስሟ በደጇ በጣም ታላቅ ነገር ነው። ሙታን የተነሳበት፣ ዕውር የበላበት፣ ጎባጣ የቀናበት፣ ብዙ ምዕመናን የዳነበት ቦታ ነው። ምስክርነቷ ከቀን እስከ ማታ ያልቅም ተወርቶ ያልቅምና ክብሯ የተመሰገነና የተከበረ ይሁን። ለኔ ያደረገችልኝ በጣም ታላቅ ነገር ነው። ልጄ በእግሯ ሄድም ነበረ። ይገርማችኋል 5 ዓመት ድረስ በወገብ ያዝጌ ነበር የሚሄደው። ይሄን ሁሉ ያደረገ ሰው ነው። ግን ክብር ለሷ ይሁንና ከልጇ ከወዳጇ ከመድኃኒዓለም ጋር እና ልጄ በእግሩ ሄዷል። ማውራትም ጀምሯል። አሁን ከማውራትን ከመዳንም አልፎ ትምህርት ገብቶልኛል፣ እንደ ሰው ሆኖልኛል እና እልል በሉልኝ። ክብር ምስጋና ለድንግል ማርያም ይሁን። እኔ ስማ አውርቼ ማልጨርሰውም፣ ዝና የከበረ ነው። እዚህ ቦታ ያረገጠው ሁሉ አሰሙ፣ ይርገጠው፣ ይዳንበት። ኦርቶዶክሳውያን በእምነታችሁ ጽኑ። በእውነት ካለ እግዚአብሔር መንገድ የለም፣ ህይወት የለም፣ መዳንም የለም፣ መቼም አይኖርምም። ሁለት ልብ አትሁኑ። እቺ ቤተክርስቲያን እግዚአብሔር በደሙ በስጋው የመሰረታት፣ ተጠቀሙበት። ለዓለም ሁሉ ንገሩ። በእምነታችሁ ጽኑ፣ ጸልዩ። ጊዜው በጣም ያለንበት ጊዜ ወደ እግዚአብሔር መቅረብ፣ ወደ ንስሐ መቅረብ አለብን። መቼ እንደምንሞት አናቅም። ነገር ግን ሞት እንዳለ ወቁ። ይሄ የዓለም ኑር ከንቱ ነውና ሀብትም ንብረትም አያድንም። ስለዚህ ወደ እግዚአብሔር ቤት ቅረቡ። መንገድም ህይወትም ያለው እሱ ጋር ነውና እባካችሁ ችግራችሁ ሁሉ መፍታት የሚችል አንድ እግዚአብሔር ነው። እግዚአብሔር ከኛ አራቀም፣ እኛ ነን የራቅነውና እባካችሁ ወደ እግዚአብሔር ቤት ኑ። እዚህ ጋር የሰው እጥረት የሚለው ነገር ቤተክርስቲያኗ ከታወቀች ምናልባት ረጅም ጊዜ ሆኖ ግን የበለጠ ደግሞ ሞር አሁን ነው የታወቀችው። ስለዚህ የሰው እጥረት ማለት አባቶች ንስሐ ብዙ የማይቀበሉት በእርግጥ የካህናት እጥረት ያለው ምንድነው አዲስ ስለሆነ ነው። ህዝቡም ብዙ ነውና ይሄን ህዝብ ማገልገል ጸበሉን ማግኘት የማይቻለው ለምንድነው? ከህዝቡ ብዛት የተነሳ ነው፣ ከማየው አንፃር ማለት ነው። ስለዚህ አሁን ይሄ ምንድነው ጊዜው ቢገፋም ብዙ ነገር እየተደረገ ነው። ከመጣው ራሱ ስንት አዳራሽ ተሰራ፣ ስንት ነገር እየተደረገ ነውና ስለዚህ እናንተም ያገለገላችሁ የእመቤቴ ደጅ ሳታቆሹ በስርዓት እየተጠቀማችሁ በረከት አግኝታችሁ እንድትሄዱ ነው ምለው። ስማ በልልታ በጭብጨባ አመስግኑልኝ። ያው እንግዲህ ታችን እዚህ ቦታ ላይ መጣ። ልጇ መራመድ አይችልም፣ ተራምደዋል። አንደበቱ መናገር አይችልም ነበር፣ ተናግሯል አለች። ግን ከታምሩ በተጨማሪ የተናገረችውን እውነታ ለመላው ዓለም እንዲዳረስ ነው። እዚህ ቦታ ላይ ከመጣው ብዙ አዳራሾች ተሰርተዋል፣ ብዙ መሰረታዊ ልማቶች ተሰርተዋል። ነገር ግን የሚመጣው ምዕመን በጣም ብዙ ስለሆነ ጸበል ቦታ ወረፋ አለ፣ ጀሪካ ለማስቀዳት ወረፋ አለ። ስለዚህ ይህን ነገር አውቃችሁ ተረድታችሁ መምጣት አለባችሁ የተዋህዶ ልጆች በማለት ነው ያስተላለፈችው። እንግዲህ የእሷን ልጅ እንደማሩ አጋዕዝተ ዓለም ቅድስት ሥላሴ እመብርሃን ድንግል ማርያም ለእሷ እንደደረሰች ለሁላችን ትድረስ። ይቆየን።